የተለያዩ ዓለም ሀገራት ምጣኔ ሀብታቸው በተለያዩ ደረጃዎች እያደጉ ይመጣሉ። አሁን ደግሞ ኢመርጂንግ ማርኬት ኢኮኖሚ የሚለውን ጽንሰ ሐሳብ በዛሬው ሃሽታግ ሽቀላ እናስረዳለን። ኢመርጂንግ ማርኬት ኢኮኖሚ ማለት ምንድነው ስንል እያደገ ያለ ገበያ ላይ ምጣኔ ሀብታቸው ከፍተኛ የሆነ የምጣኔ ሀብት እድገት ከዛም ደግሞ ጎን ለጎን ግሎባል ቢዝነስ ኢንጌጅመንት የሚባለው ወይም የዓለም አቀፍ የንግድ ትስስርን ለማካሄድ ትልልቅ ስራዎች እየተሰሩ ከሆነ ከግብርና ደግሞ ወደ ኢንዱስትሪያላይዜሽን እያደጉ ያሉ ሀገራት ኢመርጂንግ ማርኬት ኢኮኖሚ ይባላሉ። ለዚህ እንግዲህ እንደ ምሳሌ የሚነሱት ቻይናን ማንሳት እንችላለን፣ ህንድን ማንሳት እንችላለን፣ ብራዚልን። እነዚህ አይነት ሀገራት እንግዲህ የተለያዩ አይነት ዘርፎቻቸውን በማሳደግ ትልቅ የሆነ የጂዲፒ ወይም ጠቅላላ ሀገር ውስጥ ምርት እድገትን በማስመዝገብ ኢመርጂንግ ማርኬት ኢኮኖሚ ይባላሉ። ታዲያ ይሄ ግን ማለት ትልልቅ ዘርፎች ቢኖሩ ወይም ትልልቅ እድገት ቢኖርም ያለ አደጋ ወይንም ያለ ጥርጣሬ አይመጣም። ልክ እንደ እድገቱ ከፍተኛ እንደሆነው አሁን አንድ ኢንቨስትመንት ሲደረግ ትንሽ ሪስክ ከሆነ ትንሽ ሪዋርድ ነው ያለው፣ ትልቅ ሪስክ ደግሞ ካለው ትልቅ ሪዋርድ አለው። ልክ እንደዛም ደግሞ የኢመርጂንግ ማርኬት ኢኮኖሚ ላይ የሚደረጉ ኢንቨስትመንቶች ላይ የተለያዩ ችግሮች አሉ። እንግዲህ በዛሬው ሃሽታግ ሽቀላ ኢመርጂንግ ማርኬቶች ኢንዲኬተሮች ወይንም አመላካቾቹ ምንድናቸው፣ ከዛም ጎን ለጎን ደግሞ እንዴትስ ነው ካታጎራይዝ የሚደረጉት የሚለው እናያለን። ገበያዎች በተለያዩ አይነት ነገሮች እንግዲህ ተጽዕኖ ያድርባቸዋል። አንድ ገበያን ከዲማንድና ሰፕላይ ወይንም ከፍላጎትና አቅርቦት በዘለለ የተለያዩ አይነት መሰረተ ልማቶች መኖር አለመኖሩ፣ አንድ ሀገር ደግሞ ያለችበት ሁኔታ፣ ከዛም ደግሞ ጎን ለጎን ውስጥ እዛው ኢኮኖሚ ውስጥ ደግሞ የሚንቀሳቀሱ ምን ያህል ድርጅቶች በምን ደረጃ ትልቅ ነው፣ መካከለኛ ነው፣ ትንሽ ድርጅቶች ናቸው የሚለው በተለያዩ መንገዶች አንድ ገበያን አፌክት ሊያደርጉ ይችላሉ። አንድ ገበያ ግን ስንል አሁን ኢመርጂንግ ማርኬት ኢኮኖሚ እንዲሆን ወይንም እያደገ ያለ አዳዲስ እየመጡ ያሉ መሆኑን ለመግለጽ አንዳንድ ነገሮችን ማንሳት እንችላለን። አንደኛ በጣም የተለያዩ አይነት ቮለታይል የሆኑ ወይንም አንድ አስማስተማምኑ አይነት ሁኔታዎች ሲፈጠሩ የሚደረገው የምጣኔ ሀብት እንቅስቃሴ ሪስክ ስላለው ትልቅ ሪዋርድ ስለሚያስገኝ ያ እንደ ኢመርጂንግ ማርኬት መገለጫም ይቀመጣል። ሌላ ደግሞ አንዳንዴ እንደው ትራዲሽናል የምንላቸው ወይንም የባህላዊ አይነት የንግድ እንቅስቃሴዎችን እየተወ ወይንም ግብርናን ትቶ አንድ ገበሬ ያው ሰብሉን ሰብስቦ ለከተማ ከሚያቀርብ በዘለለ ማኒፋክቸሪንግ ኢንዱስትሪዎችን ወይንም የማምረቻ ድርጅቶች እየተከፈቱም ከሆነ እነዚህ እንደ ኢመርጂንግ ማርኬት ኢኮኖሚ መገለጫም ሊሆኑ ይችላሉ። ሌላ ደግሞ እንግዲህ አንድ ጠቅላላ ሀገር ውስጥ ምርት ስንል ወይም ጂዲፒን ስናነሳ አንድ ሀገር ላይ የሚመረተው በአጠቃላይ ምርትና ወይም የሚሰጠው አገልግሎቶች በጠቅላላ ቫልዩዋቸው ወይንም የገንዘብ መጠናቸው ይደመርና የአንድ ሀገር ጂዲፒ ይሆናል። ይሄም ደግሞ እንግዲህ በከፍተኛ መጠን እድገት እያሳየ ከሆነ ኢመርጂንግ ኢኮኖሚ ነው ማለት ነው። ሌላኛው ደግሞ እንግዲህ እንደመገለጫ ማንሳት የምንችለው ባህላዊ የሆኑ ትራንዛክሽኖችን ቅድም እንዳልኩት አንድ ገበሬ ሰብሎቹን ሰብስቦ ወደ ከተማው ለሚሰጠው ወይም ለሸማቹ ከማድረስ በዘለለ ኢንዱስትሪያላይዜሽን ወይንም የማምረቻ ድርጅቶች መፈጠራቸው ነው። ሌላኛው ደግሞ የፋይናንስ ተቋማት በዘመናዊ መንገድ ሲቋቋሙ ነው። ኢትዮጵያ ውስጥ እንግዲህ አሁን ቅርብ ጊዜ ካፒታል ማርኬት ወይም የካፒታል ገበያ ተቋቁሞ ስራ ጀምሯል። ይሄም እንግዲህ ለአንድ የኢመርጂንግ ማርኬት ኢኮኖሚ መገለጫ ነው። ይሄም ለምንድነው ሞደርን የሆነ ወይንም ዘመናዊ የሆኑ የፋይናንስ ትራንዛክሽን መንገዶች መፈጠራቸው እንደ አንድ ትልቅ የእድገት መሰረት ሊሆን ነው። ምክንያቱም አንድ ነው ድርጅቶችን ስንመለከት ከግብይት በዘለለ ካሽን ማንሳት እንችላለን ወይ ዲጂታል ፔመንቶችን በዘለለ አንድ ድርጅት አክሲዮኖችን ወይንም ኢኩዊቲውን መሸጥ መቻሉ ራሱ ለተለያዩ አይነት ቀጥተኛ የውጭ ኢንቨስትመንት ክፍት እንዲሆን ያደርጋል። ምክንያቱም አንድ ባንክ እንግዲህ ፋይናንሻል ትራንዛክሽኖችን ሲያደርግ ወይንም የተለያዩ አይነት ሎኖችንም ማንሳት እንችላለን ሴቪንግስ የሚሰጠውን አገልግሎት በሙሉ በዘመናዊ መንገድ አድርጎ አክሲዮኖችን ደግሞ መሸጥ ሲጀምር ካፒታል ገበያ አንደኛ መቋቋሙ ቁጥጥር ወይም ሬጉላተሪ ሲስተም መኖሩን ስለሚያሳይ የውጭ ኢንቨስተሮች ለመምጣትም ይፈልጋሉ። ሲመጡም ደግሞ አሁን የኢትዮጵያን ምሳሌ ብናነሳ 125 ሚሊዮን ህዝብ አላት አይደለ? ይሄ ልክ እንደ ትልቅ አሴትም ስለሚታይ የተለያዩ አይነት ኢመርጂንግ ማርኬት ኢኮኖሚዎች ላይ ሲገቡ ኢንቨስተሮች የሚያዩት አቅሙና እዛ ሀገር ላይ ሊደረግ የሚችል ግብይት መጠኑ በጣም ትልቅ ስለሆነ ትርፋችንም በዚህ መልኩ ከፍተኛ ይሆናል የሚለውን ነገር ያምኑበታል። ይሄንን ግን ስንል የሚደረገው ኢንቨስትመንት በሙሉ እርግጠኛ ነን ወይም አውንታዊ ሁሉ የሚልሳለው ማለት አይደለም። አውንታዊ ጎኑን ስንመለከት እንግዲህ ትልቅ ትርፍ አለው ወይም የትልቅ የትርፍ እድል አለው የሚለውን ነገር አይቶ የሚገቡበት ሂደት አለ።
ሆኖም ግን ኢመርጂንግ ማርኬት ራሱ እንዲባል አንድ ካራክተር ቅድም እንዳነሳሁት ወይ መገለጫው አንዳንዴ ቮለታይል ወይንም ይሄ ያልተረጋጋ አይነት ሲስተሞች ሊኖሩ ይችላሉ ይሄ ማለት ምንድነው የፊስካል ፖሊሲ ሊሆን ይችላል አንድ ሀገር ደግሞ የፖለቲካል ስቴቢሊቲ ወይም የፖለቲካ አለመረጋጋት ሊሆን ይችላል የተለያዩ እንደዚህ አይነት ችግሮች ስለሚኖሩ አንዳንዴ ኢንቨስተሮች ራሱ ይሄንን ነገር ናቪጌት ሲያደርጉት ወይንም መተው እዚህ ውስጥ ስራ ጀምራለሁ ሲሉ ከግምት ውስጥ ማስገባት ይኖርባቸዋል ሆኖም ግን ይሄ ማለት ሁሌም እንደረብሻ አለ ማለት አይደለም አንዳንዴ አንዳንድ ሀገራት ላይ ኢመርጂንግ ማርኬት ኢኮኖሚ ሆኖ ምናልባት እንደው በትንሹ መሰረተ ልማት ላይ የሚታዩ ክፍተቶች ናቸው እንጂ ሁሌም ፖለቲካል ኢንስታቢሊቲ ወይም አለመረጋጋት ይኖራል ማለት አይደለም እነዚህ እንግዲህ ኢመርጂንግ ማርኬቶችን ስንመለከት ትልቅ ትርፍ ለማግኘት የተለያዩ አይነት ኤፍዲአይ ወይም ቀጥታ የውጭ ኢንቨስተሮች መተው የሚያደርጉበት ከዛም ደግሞ አጠቃላይ የሆነ የዓለም አቀፍ የንግድ ትስስር ውስጥ ለመግባት ትልቅ ስራዎች የሚደረጉበትና ከግብርና ወይንም እንደው ከባህላዊ አይነት የቢዝነስ ዘርፎች ወደ ኢንዱስትሪያላይዜሽን እና ዘመናዊ ሆኑ የንግድ እንቅስቃሴ መገለጫዎችን የሚያሳይ ነው አንድ ባለሀብት እንግዲህ መዋለ ንዋይ ፍሰትን ሲያስብ ትርፍን ነው የሚያስበው ልክ እንደዛ ደግሞ የተለያዩ አይነት ቦታዎችን ወይ ሀገራትን ደግሞ እንደ ኢመርጂንግ ማርኬት ኢኮኖሚ ከሆኑ ደግሞ ሄዶ ኢንቨስት ያደርግ የሚፈልገው ትልቅ ትርፍ ይኖራል ሆኖም ግን ቅድም ያነሳኋቸው አሉታዊ የሆኑ ሁኔታዎች ሊፈጠሩ ስለሚችሉ እስቲ ምን ነገሮችን ከግምት ውስጥ ማስገባት አለበት የሚለው ነገር እኔ የመጀመሪያው እንግዲህ የሊኩዊዲቲ ጥያቄ ነው አንድ ሀገር ላይ የተለያዩ አይነት ግብይቶች ወይም የንግድ እንቅስቃሴዎች በሚደረጉበት ወቅት ጥሬ ገንዘብ መጠኑ ምን ያህል ነው አንድ ምጣኔ ሀብት ውስጥ ያለው የሚለው ነገር መታሰብ አለበት ለምን አንዳንዴ ሲተሳሰር ልበል ክሬዲት ለክሬዲት እየተደረገ አገልግሎቶች ይሰጣሉ ክፍያዎች አይፈጸሙም ይሄ ነገር ማለት የሚያሳየው አንደኛ ጤናማ ያልሆነ ግብይት ነው ማለት ነው ሌላ ደግሞ በጣም ከፍተኛ የሆኑ የዋጋ ግሽበቶች በሚኖሩበት ወቅትም እንደዚህ አይነት የብር እጥረቶች ሊኖሩ ይችላሉ ባንክ ራሽ ሊኖር ይችላል አሁን ባንክ ራን ማለት ደግሞ የተለያዩ አይነት ደንበኞች ትልልቅ ደንበኞች ባንኮች ጋር በመሄድ ያላቸውን ገንዘብ ሲያወጡ የሊኩዊዲቲ ችግሮች ይፈጠራሉ ስለዚህ እንግዲህ እነዚህ ኢንቨስተሮች የሚያዩቸው ነገር አንደኛው ምን ያህል ጥሬ ገንዘብ ኢኮኖሚ ውስጥ አለ ወይስ እየተንቀሳቀሰ ነው የሚለው ነገር ከግምት ውስጥ ማስገባት ይኖርባቸዋል ሌላኛው ደግሞ የከረንሲ ፍላክቹዌሽን ነው ከረንሲ ፍላክቹዌሽን ማለት እንግዲህ አንድ ገንዘብ ያለው የመግዛት አቅም በጣም ከፍና ዝቅ እያለ ከመጣ አንድ ስቴቢሊቲ ወይንም መረጋጋት የለውም ማለት ነው የዚህ የጥሬ ገንዘብ መኖር አለመኖር ብቻ ሳይሆን ያለውስ ገንዘብ ምን ያህል የመግዣ አቅም አለው ነው ይሄ ሲለካ እንግዲህ አብዛኛውን ጊዜ እንደሚደረገው ከዶላር ጋር ይነጻጸርና ይሄን ያህል ብር ይሄን ያህል ዶላር ይሆናል የሚለው ነገር ያስቀምጣል ተረጋግቶ የሚሄድ ከሆነ ችግር አይኖርም ሆኖም ግን ከፍና ዝቅ ያለ ከሆነ አለመረጋጋትን ስለሚያሳይ ቆም ብሎ ማሰብ ያስፈልጋል ማለት ነው ሌላኛው ደግሞ እንግዲህ የካፒታል ማርኬትንም በተመለከተ ስናይ እየተሸጡ ያሉ አክሲዮኖች ወይም ኢኩዊቲዎች በምን መልኩ ነው እየተሸጡ ያሉት ሂደቱ እንዴት ነው ምን ያህል ጠንካራ የሆነ ካፒታል ማርኬት አለው እነዚህ ነገሮች ማሰብ ግድ ይላል ቮላቲሊቲ ወይንም ይሄ በጣም አለመረጋጋት አንድ ገበያ ላይ ትርፍን ብቻ ሳይሆን ትልልቅ ኪሳራዎች ሊያስከትል ስለሚችል ኢንቨስተሮችም ይሄንን ያያሉ ማለት ነው ሌላኛው ደግሞ እንግዲህ አንዳንዴ አካውንቲንግ ስታንዳርዶች የሚባላል አካውንቲንግ ስታንዳርድ ሲባል እንግዲህ ዓለም አቀፍ የሆኑ የሂሳብ አያያዝ መንገዶች አሉ አንዳንድ ሀገራት ላይ እንግዲህ ኢመርጂንግ ማርኬት ኢኮኖሚ ራሱ ሲሆኑ ለዘመናዊ የሆነ የፋይናንሻል ትራንዛክሽን አቅም ወይ ሞዴል ስላልደረሱ ኋላ ቀር የሆኑ አካውንቲንግ መንገዶችን ወይ ሜቶዶችን ሊጠቀሙ ስለሚችሉ እንደ በዓለም አቀፍ ደረጃ ትራንዛክት በሚደረግበት ወቅት ምን ያህል ጠንካራ የሆነ የአካውንቲንግ ሲስተም አላቸው የሚለው ነገርም መታየት ይኖርበታል አጠቃላይ ደግሞ እንግዲህ በህዝቡ ራሱ ያለው የግብይት አቅም ምን ያህል ነው መግዛትስ የሚችለው ምን ያህል ነው ማጥፋት የሚችለው ምን ያህል ነው ያለው ይሄ ሚዲየም ኢንካም የምንለው ሎው ኢንካም ሌቭል የምንለው ከፍተኛ መካከለኛና ዝቅተኛ ገቢ ያለው ማህበረሰብ ራሱ ምን ያህል ነው ምን ያህል የመግዛት አቅም አለው የሚለው ነገር አይተው ይገባሉ ማለት ነው አንድ ሀገር እንግዲህ ኢመርጂንግ ማርኬት ለመባል የተለያዩ መገለጫዎች አሉት ብያለው የተለያዩ አይነት ደግሞ ተጽዕኖ የሚያሳድሩ ሁኔታዎች አሉ ሆኖም ግን አንድ ሀገር በአንድ ጊዜ ኢመርጂንግ ማርኬት በመሆኗ ብቻ ኢመርጂንግ ማርኬት ሆኖ ይቀጥላል ማለት አይደለም ምክንያቱም አንዳንድ ሀገራት እያስመዘገቡ ያሉት ከፍተኛ የሆነ የምጣኔ ሀብት እድገት ምን በለው ያሉ ደግሞ አውንታዊ ሁኔታዎች እየተቀየሩ ሊመጡ ይችላሉ እንደ ምሳሌ እስቲ ቻይናን ብናነሳ ወደ 2023 ላይ 4.5% የጂዲፒ ግሮት
ልክ ስታስመዘግብ አይ ቻይና ካሁን በኋላ ኢመርጂንግ ማርኬት የመሆን ፖዚሽኗን ወይም ሁኔታዋን ይዛ ለመቀጠል ትንሽ ይከብዳታል ተብሎ ነበር ምክንያቱም IMF ያወጣ የነበረው ከ6% በላይ GDP growth እያስመዘገበች ከዛ 2-3 ዓመት በፊት ስለነበረ ጠንካራ እድገትን አስመዝግባለች በሚለው ነበር ሆኖም ግን የተለያዩ ሁኔታዎች በመፈጠራቸው አብሶ ደግሞ እንግዲህ አሁን ከቅርብ ጊዜ ወዲህ ከአሜሪካና ቻይና ላይ ያለው ትሬድ ዋርን ስንመለከት በርካታ የሆኑ ታሪፎች ሲጣሉ ቢዝነስ የመስራትም እንደው ቀላልነት እየከበደ ሲመጣ አንድ ኢንተርናሽናል የሆነ ወይንም ዓለም አቀፍ የሆነ የንግድ እንቅስቃሴን ይዞ ካላስቀጠለ አንድ ሀገር ኢመርጂንግ ማርኬት ሊባል ስለማይቻል ጥያቄ ውስጥ ገብቷል ሆኖም ግን ይሄ ማለት ደግሞ ይሄን እዚህ ቦታ ላይ ተቆያለች ቻይና ማለት አይደለም ከአሜሪካ ጋር እንግዲህ የገባቸው የንግድ ጦርነትን ቢኖር የተለያዩ አይነት ታሪፎችም ለሚወጡ የወጪ ንግድ ምርቶቿ ላይ ቢጣሉ አብዛኛውን ጊዜ ግን ቻይና የተለያዩ አይነት መሰረተ ልማቶች ብቻ ሳይሆን ጠንካራ ኢኮኖሚ ስላላት ተመልሳ ኢመርጂንግ ማርኬት የመሆን እድሏን በጣም ሰፊ ነው አሁንም ደግሞ የሚቀጥል ነው እንደ ኢትዮጵያ ደግሞ ያሉ ሀገራት ምንስ መማር ይችላሉ እንደዚህ አይነት ነገር ላይ ቢባል አብዛኛውን ጊዜ ስንመለከት ከግብርና ወደ የማምረት ወይንም ማኑፋክቸሪንግ ኢንደስትሪ መቀየር ራሱ የተለያዩ ፖሊሲዎችን ማስተካከል ጥሩ ጅማሬ ነው ካፒታል ማርኬታችንንም ደግሞ እንግዲህ አቋቁሞ እንደዚህ ስራ ላይ መሰራቱም ጥሩ ነው ያሉት ደግሞ FDI እንዲመጣ የተለያዩ አይነት ፖሊሲዎችና የህግ ማቀፎችን ማስተካከል ጥሩ የሆነ የኢመርጂንግ ማርኬት ፖቴንሻል ወይንም አቅምን የመክፈት ትልቅ እድል ይኖረዋል በዛሬው ድክድክ በአገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ አይነት ስጦታዎችን አንድ ሰው ለሌላ ሰው አስቦ ምን አይነት ነገር ነው የሚወደው ብሎ እንዲሰጥ በመነጋገር ነው አይደል ጊፍት ባስኬትሽን የምትሰራው ለየት ባለ መንገድ እንግዲህ የተለያዩ ጊፍት ባስኬቶችን ሰርታ ከምትሰራ አንድ ወጣት ጋር ቆይታ ይኖርኛል መጀመሪያ ራስሽን አስተዋውቂ እሺ ስሜት ስታይባላል በኢሎኒያ ጊፍት ሾፕ ነው የመሰረትኩት ነኝ ኦኬ ጊፍት ሲሰጥ በመጀመሪያ ደረጃ ሰውየው ምን ይፈልጋል ምን አይነት ፐርሰናሊቲ ነው ያለው ምን ይወዳል ነው ማለት የምትሰጠው ጊፍት ቫልዩ ኖሮት እድሜ ልኩን እንዲያስታውስ ነው ያ ነገር መሆን ያለበት ስለዚህ ጊፍት ስትሰጥ መጀመሪያ አንሰው ምንድነው የሚሰራው ምንድነው የሚፈልገው የሚለው አሁን ፍቅረኛ ለምሳሌ ዲዛይነር ከሆነች ኖትቡክ ተሰጣት ይችላል ስዕል ደፍተር ተሰጣት ይችላል የተለያየ ስኬቺንግ ማቴሪያል ተሰጣት ይችላል ልክ እንደዛው ደግሞ ኮንስትራክሽን ላይ የሚሰራ ሲኖር ደግሞ የኮንስትራክሽን ማቴሪያሎችና ከተለያዩ ድርጅቶች ጋር ኮላብ አድርጌ ስለሆነ የምሰራው እንደዚህ ነገር ታደርጋለች እንዴት አስበሽ ነው ከራስሽ ተሞክሮ ነው ወይስ እንዴ ነው ብዙ ጊፍት ሲሰጥሽ አልተሳካም ነው ወይስ ሰጪ አልተወደደልሽ ነው ጊፍት እንኳን ይሰጠኝ ነው አይደለም እሺ ንገሪ ምሰጥነኝ ግን ሴልስ ላይ ሰራ ስለነበረ በጣም ብዙ አይነት ቦታ ያርገቦበት የለም መሰራበትና ብዙ ሊንክ ኖረኝና ያንን ነገር አጠቃላይ አንድ ቢዝነስ ለማድረግ ሳስብ ለምን ጊፍት አላረገውምና ሰው ባላሰበው ወይ ጊፍት ቢሰጣት አንደኛ ለኔም ብራንዲንግ ያደገ ይደልኛል ሁለት ደግሞ ለነዛም ሰዎች ጥሩ ማስተዋሻ ጥዬ ያልፋለሁ ሚል ነገር ፈጠረብኝና ሾፓን ከፈትኳት ማለት ነው ምን ያህል ጊዜ ሆነሽ ኦልሞስት አሁን ወደ 6ኛ ወሬ ሄድኩኝ ነው 6ኛ ስራ እንዴ ነው ሽቀላ እንዴ ነው ስራ ምንም አይልም ከስተመሮች አሉኝ በሶሻል ሚዲያ ቴሌግራም ፌስቡክ ማርኬት ፕሌስ ላይ ኢንስታግራም ላይ ምናምን ስለምንቀሳቀስ በሚያቆኝ ሰዎች በደንብ እሰራለሁ ያው ሱቅ ይዞ ስለተቀመጥክ ሳይሆን በሶሻል ሚዲያ ነው በደንብ የምሰራው ማለት ነው እስቲ እንግዲህ አሁን ሱቅ ደግሞ ተይዞ ሲቀመጥ የተለያዩ አይነት ችግሮች ያጋጥማሉ ወጪዎች ይበዛሉ ኪራይ አለ እቃ ደግሞ ላይ ሸጥ የሚችላል እስቲ ምን አይነት ችግሮች ያጋጥሙሽ ዋጋ የሚከራከረ ሰው ማለት እኔ ሱቁን መቀመጫ ቢሪ ከፈትኩትና በቃ ዛች ላይ ትንሽ 10% ወይ 20% ትርፍ አርጋ ተቀምጣ ለቤቱ ኪራይ እንዲችል በቃ የሚከራከረ ሰው ሁለት ደግሞ ለጥፈ ፓኬጅ እናዘጋጃለን የአራሴ ፍቅረኛ ማንበል ለጥፈ አይረዱትምና እንደ አዲስ አውራርተ ነው ታስረዳው እና ሎኬሽን አሁን የሎኬሽን ችግር ሎኬሽን ጥሩ አይደለም ኦኬ የት አካባቢ ነሽ አሁን ጃክሮስ ነው ያለሁት እና ሎኬሽኔ ብዙም ከስተመር የሌለበት ቦታ ስለሆነ ወጣ ብዬ ሌላ ቦታ ደግሞ ከር ያሰውኩኝ ነው ያሳው እዚህ አካባቢ ለነገሩ እኮ በጣም ፈጣን እንቅስቃሴ የሚደረግበት የንግድ ቦታዎች ስለሆኑ ስላለው ነው አይደለ እሱ ጥፋት ነው ተምራለሁ ያልሽ ነው በደንብ ነው ተዋልኩ
እሺ ጊፍቶችን እንግዲህ አሁን የተለያዩ ሶርሲንግ ታረጋለሽ አሁን እንዳየሁት ያንቺ ብቻ ስራዎች አይደሉም እዚህ ጋር ወይም የተዘጋጁ ነገሮች ብቻ አይደለም የምትገዢው እነዚህን ትራሶች አይቻለው አበባዎች አይቻለው እንዴት ነው ከነዚህ ጋር ያለው ፓርትነርሺፕ እንዴት ነው መሰረተው መሰለ አሁን ኢንስታግራም ላይ ማያቸው ቲክቶክ ላይ ማያቸው ልጆች አሉ አበባ የሚሰሩትን አናገራለሁ መተው እንዲያስቀምጡ ወይም ደግሞ ለኔ በቀናሽ ዋጋ እንዲሰጡኝ እዚህ ጋርም ታያቸው ትራሶች ቀፈኝ ጠጋበል ምናምን የሚሉትን እንደዚህ የሚሰሩ ልጆች አሉ በቀናሽ የተቀበልኳቸው እነሱንም ከማበረታታት አንፃር ሌሎች ደግሞ ቅድም ያልኩ የኮንስትራክሽን ላይ ስፌት ላይ ዲዛይነር ላይ በጣም ብዙ ልጆች አሉ እነሱን ልክ ስራ ሲኖር አሰራለሁኝ እኔም ሰራለሁ አብረን ነው እና እኔም ልብላ እናንተም ልብላ አብረን እንደግና በጣም አሪፍ እንግዲህ 6 ወር ሆኖታል ወደፊት ደግሞ ምን ታስቢያለሽ ምንስ ነገር ደግሞ ለመጨመር ያቀድሽ ነው ይሄን ስራ በሰፊው ብራንዲንጉ በደንብ ገንብቼ በቃ በሰፊው በደንብ እንዲታወቅ ነው የምፈልገው የስጦታ ሚኒንጉ መታወቅ አለበት ለፍቅረኛም እኮ አበባ ይዘ መስጠት ፍቅር መግለጽ አይደለም የሚያስፈልጋትን ወይ ልብዳ አይ አበባ ወደድ ብቻ አይደለም እንትን የጎደላትን ታያለ ቦርሳዋን ታያለ ጫማዋን ታያለ ልብሷን ታያለ የጎደላትን ነገር ከዛ አይደል የሚጀምረው ሪስፖንሲቢሊቲ ያን ነገር ማሟላት ራሱ ስጦታ ነውና ያንን ሜንታሊቲ በደንብ መገንባት ፈልጋል መጀመሪያ አልቀየኩሽም አሁን ልጠይቅሽ ቤሎኒያ ምን ማለት ነው የእግዚአብሔር በረከት የእግዚአብሔር በረከት በጣም ትልቅ እንደው በረከትም ስጦታ ነው አይደል በጣም እንግዲህ ትልቁን ሁሉ መኝልሻለሁ ተስፋቶ በደንብ ያለው ትዝዬ ለቆይታችን አመሰግናለሁ ቴንክ ዩ የዛሬው አሽታሽቃ ላይ ይሄን ይመስል ነበር አስተያየትና መልከቶቻችሁን በ88 ላኩልን በሚቀጥለው ሳምንት እንገናኝ መልካም ጊዜ